የላፕቶፕ ቦርድ ዲዛይን እንዴት እንደሆነና እንዴት እንደተሰራ ዲዛይኑን ነው የምናነበው። ስለዚህ የተለያዩ ላፕቶፖች ዲዛይን ይኖራቸዋል። ኤሰስ፣ ዴል፣ ኤችፒ፣ አይቢኤም አሁን ሌኖቮ የሆነው ማለት ነው፣ ቶሺባ እዚህ ጋር ተጠቀሱ። ሌሎችም አይነት ኮምፒውተሮች ዲዛይን ይኖራቸዋል። ለምሳሌ የኤችፒ ብዙ አይነት ኮምፒውተሮች ሊኖሩት ይችላሉ። ኤችፒ ፕሮቡክ ሊኖረው ይችላል፣ ኤላይት ቡክ ሊኖረው ይችላል፣ ፓቪሊየን ሊኖረው ይችላል፣ ኢንቪ ሊኖረው ይችላል። ስለዚህ በሁሉም ኤችፒ ብራንድ ኮምፒውተሮች ዲዛይን ልናገኝ እንችላለን፣ ላናገኝም እንችላለን። ለምሳሌ ዛሬ አንዱን ዲዛይን ብንመለከት ኤችፒ ኢላይት ቡክ አንድ ዲዛይን እንመልከት ዛሬ። ለምሳሌ እዚህ ጋር ኤችፒ ኢላይት ቡክ 8530 የሚለውን ለማየት እንሞክር ማለት ነው። ስለዚህ ይህንን እንከፍተዋለን። ፒዲኤፍ ስለሆነ በፒዲኤፍ ሪደር እንከፍተዋለን። ካለበዛ በብራውዘርም መክፈት እንችላለን። እዚህ ስንከፍተው የሚመጣ የዲዛይን ፔጅ አለ ማለት ነው። ዌስትሮን ኮንፊደንሻል ይላል። ስለዚህ እዚህ ጋር የመጀመሪያው በአጠቃላይ 53 ገጽ ነው ያለው። ዲዛይኑ 53 ፔጅ ነው ያለው። ሙሉ የላፕቶፑን ቦርድ ሙሉ ለሙሉ የሚያሳይ ዲዛይን ነው ይሄ። ላፕቶፑ እዚህ ፎቶ ላይ የምትመለከቱት ነው ማለት ነው። ስለዚህ ዲዛይኑ ደግሞ እዚህ ጋር መጀመሪያ ላይ ይሄ አውትላይን ነው ወይም ማውጫ ነው ይሄ። እንዴት ነው የተቀመጠው? እዚህ ጋር ሲፒዩ አለ፣ ፕሮሰሰራችን አለ። እዚህ ጋር ፕሮሰሰሩን የሚያሳይ ነው ይሄ ብሎክ። ሁለተኛ ከፕሮሰሰሩ ስር ሲፒዩ ወይም ግራፊክስ ፕሮሰሰር ዩኒት የሚባለውን ያስቀምጥልናል እዚህ ጋር። አሁን ከግራፊክስ ጋር የሚገናኙትን ደግሞ በዚህ በኩል ያስቀምጥልናል፣ በግራ በኩል። ከግራፊክስ ጋር የሚገናኙ ነገሮች ዲስፕሌይ እና ራም ናቸው። ስለዚህ አሁን እዚህ ጋር ራም DDR2 ራም ይላል እዚህ ጋር። ስለዚህ ይሄ ቦርድ ምን አይነት ራም ነው የሚጠቀመው? DDR2 ራም ነው የሚጠቀመው። ስንት ስሎት አለው? 2 ስሎት አለው። እዚህ ስሎት 0 ይላል፣ ሌላ ስሎት 1 ይላል። ስለዚህ እነዚህን ራሞች የሚቆጣጠርልን GPU ነው ማለት ነው። ሁለተኛ GPU ስራው ዲስፕሌይ መቆጣጠር ነው። እዚህ ጋር ዲስፕሌይ የተለያዩ አይነት ዲስፕሌዮች አሉ። ለምሳሌ HDMI ፖርቱን በማቆጣጠር ስር ነው የሚሆነው፣ በጂፒዩ ስር ይሆናል ማለት ነው። ሌሎችም ፖርቶች ይኖራሉ፣ DVI ይኖራል፣ LCD CRT የሚሉ ኮኔክተሮች ይኖራሉ። ለምሳሌ ይሄኛው 15.4 ኢንች LCD የሚለው ወደ ስክሪኑ የሚሄደው ነው ማለት ነው። ላፕቶፓችን ላይ ወደ ስክሪን የሚሄደው ኮኔክተር ነው ይሄ። ስለዚህ ላፕቶፓችን ላይ ወደ ስክሪን የሚሄደውንም ወይ ደግሞ በፖርት ከሌላ ቴሌቪዥን ጋር የምንቆጣጠርበትን በአጠቃላይ የዲስፕሌይ ስራዎችን የሚሰራልን ግራፊክስ ፕሮሰሰር ዩኒቱ ነው ማለት ነው። በተጨማሪም ደግሞ የራም ስሎቶቹን ይቆጣጠራል። ያ ማለት ራምን ይቆጣጠራል ማለት ነው። በዚህ በኩል ሁለቱ ስራ ለማን የተሰጠው? ለግራፊክስ ፕሮሰሰር ዩኒት ነው የተሰጠው፣ ለጂፒዩ ነው የተሰጠው። ይሄ አንዳንድ ጊዜ ይሄ ምን ሊባል ይችላል? GMCH ሊባል ይችላል።
GMCH ማለት ግራፊክስ ኤንድ ሜሞሪ ኮንትሮለር ማለት ነው። ግራፊክስ በዚህ በኩል አለ፣ ሜሞሪ በዚህ በኩል አለ። ስለዚህ ግራፊክስ ኤንድ ሜሞሪ ኮንትሮል የማድረግ ስራ ይሰራል ማለት ነው ይሄ GPUያችን። ከሱ ቀጥሎ ወደ ታች ስንመጣ እዚህ ጋር ይሄ ICH ይባላል። ኢንፑት አውትፑት ኮንትሮለር ማለት ነው። ኢንፑት አውትፑት ኮንትሮለር በተለምዶ ሳውዝ ብሪጅም ይባላል። ይሄኛው ኖርዝ ብሪጅ ሊባል ይችላል። GPUያችን ኖርዝ ብሪጅ ሊባል ይችላል። GMCHም ሊባል ይችላል። ሶስት ስሞች ይኖሩታል። ኖርዝ ብሪጅ ወይም GMCH ወይም GPU። እዚህኛው ጋር ስንመጣ ሳውዝ ብሪጅ ሊባል ይችላል። ICH ሊባል ይችላል ማለት ነው። ኢንፑት አውትፑት ኮንትሮለር ማለት ጠቅላላ ወደ የኮምፒውተሩን ኢን እና ገቢና ወጪ በሙሉ ኢን ኤንድ አውት ይቆጣጠራል ማለት ነው። ያ ማለት ለምሳሌ ወደ ኮምፒውተራችን የሚገቡ ፖርቶች መካከል አንዱ የኔትወርክ ኬብል ነው። የኔትወርክ ኬብል በምን በኩል ይገባል? በዚህ በRJ45 በኩል ይገባል ማለት ነው። ኔትወርክ ኬብል ኢንተርኔት ስንጠቀም በዚህ በRJ45 በኩል ስለምናስገባ ወደ ኮምፒውተር ያ ነገር ደግሞ ከምን ጋር ይገናኛል? ከሳውዝ ብሪጅ ጋር ይገናኛል ማለት ነው። በዚህ ላፕቶፕ ላይ RJ11ም ይቀበላል ማለት ነው። RJ11 ከሳውዝ ብሪጅ ጋር ይገናኛል ማለት ነው። RJ11 ማለት ቀጥታ የቴሌ ኢንተርኔት የመጣበትን ኮኔክተር ሞደም ሳናስገባ ወደ ላፕቶፓችን የምናስገባበት መንገድ ነው ማለት ነው። ያንን ሰፖርት ያደርጋል። አዳዲስ ላፕቶፖች ብዙ ጊዜ ይሄንን ሰፖርት አያደርጉም። RJ11 አይኖራቸውም ላፕቶፓቸው ላይ። ላፕቶፕ ቦርድ ዲዛይን ላይ አይኖርም። ኢንተርኔት መጠቀም ከፈለግን ከቴሌ የሚመጣውን ምን ማስገባት አለብን? ራውተር ወይም ሞደም ላይ አስገብተን ከሞደም ወጪ በዚህ በRJ45 ወደ ላፕቶፓችን እናስገባለን። በፊት ላይ ግን በጥሩ ሞዴሎች በጥሩ ዲዛይን በተሰሩ ላፕቶፕ ሞዴሎች ላይ ምን አለው? ቀጥታ የቴሌ ኢንተርኔት የመጣበትን ገመድ ራውተር እና ሞደም ሳያስፈልገን ቀጥታ በዚህ RJ11 በሚለው ከላፕቶፓችን ጋር እናገናኛለን ማለት ነው። ስለዚህ በአጠቃላይ ይሄ RJ11 ፖርት RJ45 ፖርት ከዳታ ጋር የተገናኙት ማለት ነው በማን ቁጥጥር ስር ነው የሚሆኑት? በዚህ በሳውዝ ብሪጁ ቁጥጥር ስር ነው የሚሆኑት፣ ወይም በኢንፑት አውትፑት ኮንትሮለሩ ቁጥጥር ስር ነው የሚሆኑት። ሌላው ሳውንድ ነው። እዚህ ጋር ሄድፎን፣ ማይክሮፎን፣ እዚህ ስፒከር በማን ስር ነው የሚሆነው? በሳውዝ ብሪጅ ስር ነው የሚሆነው። አሁንም የተለያዩ አይነት ካርዶች ምሳሌ ዋይፋይ ካርድ እዚህ ጋር እንደሚታየው ማስር ነው የሚሆነው፣ በሳውዝ ብሪጅ ስር ነው የሚሆነው። ሳውንድ ካርድ ቢኖረው ላፕቶፑ በሳውዝ ብሪጅ ስር ነው የሚሆነው ማለት ነው። በዚህ በኩል ስንመጣ ፊንገርፕሪንት ካሜራ፣ ብሉቱዝ፣ ዩኤስቢ፣ ሃርድ ዲስክ፣ ሲዲ ድራይቭ፣ ኦፕቲካል ዲስክ ድራይቭ ነው ኦዲዲ ወይም ሲዲ ለማለት ነው። እነዚህ ሁሉ በማስር ናቸው፣ በሳውዝ ብሪጅ ስር ናቸው ማለት ነው። ሌላው ይሄ ስታርታፕ ቺፕ የሚባለው ነው፣ KBC የሚባለው። በዚህ ስር ደግሞ ምን ምን ይኖራል? ታችፓድ፣ ኪቦርድ፣ የላፕቶፑ ኢንተርናል ኪቦርድ ማለት ነው። ፓወር በተን በስታርታፕ ቺፕ ወይም በሱፐር ስር ይኖራሉ ማለት ነው። ተጨማሪ ምን አለ? ሮማችን ከማጋ ይገናኛል? ከዚህ ከስታርታፕ ቺፕ ጋር ይገናኛል ሮማችን ማለት ነው።
እዚህ በዚህ አይነት መንገድ የመጀመሪያውን አውትላይን ላፕቶፕ ቦርድ ዲዛይናችን ላይ መመልከት እንችላለን ማለት ነው። መጀመሪያ ሁለተኛ ገጽ ነው። የመጀመሪያው ገጽ ይሄ ነው ያለው። ሁለተኛ ገጽ ላይ ነው አውትላይኑ የተቀመጠው ማለት ነው። እዚህ በኩል በጎን እዚህ ጋር ሲስተም ዲሲ ዲሲ የሚል አለ። ያው ዲሲ ዲሲ ኮንቨርተር ዲሲ ቱ ዲሲ ኮንቨርተር ነው የሚለው። እዚህ ኢንፑት ቢ ፕላስ ኢንፑት ቮልቴጅ ከቻርጀር የሚመጣው ማለት ነው 19.5 አካባቢ ነው። አውትፑት ይላል እዚህ 5V እዚህ ጋር 5V ኦልዌይስ ይላል። ያ ማለት ቻርጀር ከሰካን ወይም ባትሪ ኮኔክት ካደረግን ላፕቶፓችን ላይ ወደ ምን የሚቀየር አውትፑት ቮልቴጅ አለ? ወደ 5 ቮልቴጅ የሚቀየር አለ። ALW ማለት ኦልዌይስ ነው። ያ ማለት ኮምፒውተሩን ብናበራውም ጠፍቶም ቢሆን ሁል ጊዜ ባትሪ እስካለ ድረስ እና ወይም ቻርጀር ዳይሬክት እስከ ሰካን ድረስ ይሄ 5 ቮልቴጅ ሁል ጊዜ ይኖራል ማለት ነው። እዚህ ጋር በተመሳሳይ መልኩ ባትሪ እየሰካን ካለ ባትሪ ተሰክቶ ካለ ላፕቶፓችን ላይ ወይም ዳይሬክት ቻርጀር ሰክተን ካለን የሚፈጠር ስንት ቮልት አለ? 3 ቮልት አለ። ይሄም ALW ነው፣ ኦልዌይስ ነው። ኮምፒውተሩ ቢበራም ባይበራም 3 ቮልት ሁል ጊዜ እንዳለ የሚያሳይ ነው እዚህ ጋር። እዚህ ላፕቶፕ ላይ አሁንም በባትሪ ወይም በቻርጀር ኢንፑት ገቢ ማለት ነው የሚፈጠር ይሄ ቮልቴጅ አለ ይለናል። 1.05 ቮልቴጅ አለ ይለናል። ይሄ ብዙ ጊዜ ለፕሮሰሰር እና ለሲፒዩ እና ለጂፒዩ ነው ማለት ነው። ይሄ 1.05 አካባቢ ቮልቴጅ ብዙ ጊዜ ለሲፒዩ እና ለጂፒዩ ፓወር ነው የሚሆነው። ስለዚህ አሁን በቀጣይ እዚህ ቦርዳችን ላይ እዚህ ቦርድ ዲዛይን ላይ የምናየው ምንድነው? ቻርጀር መስመር ማለት ነው። የቻርጅ መስመር ባትሪያችንን ቻርጅ የሚያደርግልንም ኮምፒውተሩን የሚያስነሳልንም ዋና መስመር የቻርጂንግ መስመር ነው ማለት ነው። በዛ በኩል ችግር ካለ ቻርጀር በምንሰካበት ማለት ነው ቻርጅ ፒን ባለበት በኩል ችግር ካለ ባትሪያችንም ቻርጅ መሆን አይችልም፣ ኮምፒውተራችንም ፓወር አያገኝም። ስለዚህ ጸጥ ነው የሚለው ማለት ነው። ስለዚህ በዛ መስመር ያሉትን ነገሮች እናያለን። በዛ መስመር ያሉት ወይም እዚህ ላፕቶፕ ቦርድ ላይ የምናያቸው ዲዛይኖች ለሁሉም ላፕቶፕ ቦርዶች የሚሰሩ ናቸው ማለት ነው። ስለዚህ ያን ቦታ ለማግኘት የቻርጅ መስመሩን ለማየት ከዚህ ውስጥ ከዲዛይኑ ላይ ምን እናደርጋለን? ሰርች ቦታ ካለው ይሄ ኮንትሮል ይዘን ኤፍ ሰርች ለማድረግ ነው ወይ ፋይንድ ለማድረግ ነው። ምን ብለን እንጽፋለን? ቪኢን ብለን እንጽፋለን። በዚህ ካላገኘነው ሌላ መንገድ እንፈልጋለን። ቪኢን ብለን ጽፈን ኢንተር እናደርጋለን። ግን ቪኢን 10 እየሄደ ነው። ዘጠኝ ሪዛልት አለ ነው የሚለው እዚህ ጋር። የመጀመሪያውን እዚህ አምጥቶልናል። ይሄ አይደለም፣ እንቀጥል። ኢንተር እያደረግን ወደ ቀጣዩ እንሂድ። ሁለተኛው ይሄም አይደለም፣ ሶስተኛ አይደለም፣ አራተኛ አሁን ያመጣልን አይደለም፣ ይሄም አይደለም። ኢንተር እያደረግን እንሂድ። ስድስተኛው ላይ ነው ያለነው አሁን። ይሄም አይደለም፣ ኢንተር እያደረኩት ነው። 11 ደርሷል። አሁን ቪኢን እያለኝ ያለው ይሄንን ነው። ይሄን አይደለም የምፈልገው።
አሁን እያሳየኝ ያለው ይሄንን ነው ቪኢን ብሎ እሱን አይደለም ፈልገው 12ኛ ሪዛልት ላይ ነው ያለው። ኢንተር ቀጣዩን ለመፈለግ ኢንተር ይሄ አይደለም አሁን ያሳየኝ ይሄንን ነው። ይሄን አይደለም ፈልገው 16ኛ ሪዛልት ላይ ነኝ ያለሁት። ኢንተር ስለዚህ እዚህ ጋር ያለው ይሄኛው ቪኢን እኛ የምንፈልገው ነው ማለት ነው። ዙም ስናደርገው እዚህ ፕላስ ምልክቷን ዙም ስናደርግ ቀጥታ እቺ ቪኢን እኛ የፈለግናት ቪኢን እቺ ነው ማለት ነው። ይሄ ቪኢን ቻርጀር የምንከትበት ፖርት ነው ማለት ነው። ያን በምንድን ነው የምናውቀው? እዚህ በግራ በኩል ምን የሚል አለ? ቪኢን የሚል አለ። እዚህ ጋር ምን አሉ? ሁለት ትራንዚስተሮች አሉ ማለት ነው። ሁለት ሞስፌት ትራንዚስተሮች አሉ። ቪኢን መጥቶ ልክ እንደዚህ መጥቶ ወዴት ይገባል? ወደ ሶርስ ይገባል። ወደዚህኛው ትራንዚስተር ሶርስ ፒን ይገባል። ኤስኤስኤስ የሚለው እዚህ ጋር ሶርስ ፒን እንደሆነ ለማሳየት ነው። እዚህ ጋር ጂ ያለው ትራንዚስተሩ በዚህ በኩል ደግሞ ወጪው ዲ ይላል። እዚህ አራቱም እንደተገናኘ ነው የሚያሳየው። ድሬን ማለት ነው። ያ ማለት ሁለት አይነት ኮኔክሽን አለ። እዚህ የሁለቱ ትራንዚስተሮች ኮኔክሽን በሁለት አይነት መንገድ ነው። አንዳንድ ላፕቶፕ ቦርድ ኤስ ቱ ኤስ ያገናኛል። ሁለቱን በኤስ ቱ ኤስ ሶርስ ቱ ሶርስ ያገናኛል አንዳንድ ላፕቶፕ ቦርድ። ይሄ ላፕቶፕ ቦርድ ደግሞ ሁለቱን ትራንዚስተሮች ያገናኘው በምን መልኩ ነው? ዲ ቱ ዲ መልኩ ነው ማለት ነው። ከዚህ ድሬን የወጣው ወደዚህኛው ትራንዚስተር ድሬን ገብቷል ማለት ነው። ስለዚህ ከዚህኛው ትራንዚስተር የወጣው ዲ የገባበት ዲ ነው፣ የሚወጣው ደግሞ በምንድን ነው? በኤስ ነው ማለት ነው። ስለዚህ በኤስ ወጥቶ ቀጥሎ በዚህኛው ሬዚስተር አንድ ሬዚስተር አለ እዚህ ጋር በዚህኛው ሬዚስተር አድርጎ ወዴት ይሄዳል? ወደ ሲስተም እንደሚሄድ ያሳያል ማለት ነው። ሲስተም ማለት ፕሮሰሰር ያለበት፣ ራም ያለበት እና ሌሎችም ኮምፖኔንቶች ያሉበት ላፕቶፕ ቦርዳችን ላይ ሲስተም ነው። ስለዚህ ወደዛ ሲስተም ይሄዳል። ወደዛ ሲስተም ከመሄዱ በፊት ግን እነማንን ማለፍ አለበት? እነዚህን ሁለት ትራንዚስተሮች እና ይሄኛውን ሬዚስተር ማለፍ አለበት ማለት ነው። ስለዚህ ሁለቱን ትራንዚስተሮች የሚከፍትና የሚዘጋው ያው እነዚህ ትራንዚስተሮች እንደ ማብሪያና ማጥፊያ ናቸው። የሚያበራና የሚያጠፋቸው አይሲ አለ። በየትኛው ፒናቸው ነው የሚቆጣጠራቸው? እነዚህን ትራንዚስተሮች እነዚህን ስዊቾች በዚህ ጂ በሚለው ጌት ነው፣ ይሄ መግቢያ ነው። ጂ በሚለው እዚህ ጋር ጂ የምትላለች ይሄ ጂ እና እዚህ ጋር ያለው ጂ ወዴት ይሄዳል? ወደ አይሲ ይሄዳል። እዚህ ጋር የሚታየው ይሄኛው ቻርጀር አይሲያችን ነው ማለት ነው። ይሄ ቢኬ 2474 የሚለው እዚህ ጋር ቢኬ 2474 የሚለው ይሄ ቻርጀር አይሲ ነው ማለት ነው። ስለዚህ የነዚህ የሁለቱ ትራንዚስተሮች ጂ የሁለቱ ትራንዚስተሮች እዚህ ጋር ያለው ጂ እና እዚህ ጋር ያለው ጂ ከማን ጋር ይገናኛል? ከአይሲ ጋር ይገናኛል። ያ ማለት አይሲው ሲፈቅድ ወይም እዚህ ጋር ቮልቴጅ ሲያመጣ ከአይሲ የሚመጣ ቮልቴጅ 4 ቁጥር ላይ ሲገባ ይሄ ትራንዚስተር ከኤስ ወደ ዲ ቮልቴጅ ያሳልፋል ማለት ነው። እዚህ ጋር የነበረውን 19 ቮልቴጅ ቻርጀር ስንሰካ የነበረውን 19 ቮልቴጅ ከኤስ ወደ ዲ ያሳልፋል። መቼ? እዚህ ጂ ላይ ቮልቴጅ ሲኖር፣ ጂ ላይ ቮልቴጅ እንዲኖር የሚያደርገው ደግሞ ማን ነው? ቻርጀር አይሲው ነው ማለት ነው። ልክ እንደዚሁ እዚህ ጋር ሁለተኛው ትራንዚስተር ላይ ጂ ላይ ቮልቴጅ ሲኖር ይሄኛው ትራንዚስተር ዲ ላይ የነበረውን ቮልቴጅ ወደ ምን ያሳልፋል? ወደ ኤስ ያሳልፋል ማለት ነው።
አሁን እዚህ ትራንዚስተሩ ከተበላሸ ሾርት ካለው አሁን ኤስ ከዲ ጋር ሾርት ካለው እዚህ ላይ ጂ ላይ ያለ ቮልቴጅ ይጠፋል። አይሲው ለፕሮቴክሽን ሲባል ጂ ላይ ያለውን ቮልቴጅ ምን ያደርገዋል? ዜሮ ያደርገዋል። ዜሮ ለምን አደረገው? ሾርት እንዳለው ስለተረዳ ማለት ነው። ይሄ ትራንዚስተር ተበላሽቶ እስከሆነ እዚህ ጋር ያለው ጂ ቮልቴጅ ዜሮ ይሆናል። ጂ ላይ ያለው ቮልቴጅ ዜሮ የሆነበት ምክንያት ደግሞ ይሄ ትራንዚስተር ኤስ ከዲ ምን ስለሆነ ሾርት ስለሆነ ማለት ነው ቮልቴጅ ወደዚህ ውስጥ አይገባም። ያ ማለት 19 ቮልቴጅ እዚሁ ነው የሚቀረው ማለት ነው። ወደ ቦርዳችን አይገባም። ስለዚህ ቦርዳችን ጸጥ ይላል ማለት ነው። ይሄን ትራንዚስተር ምን ማድረግ ይኖርብናል? ይሄኛውን የመቀየር ስራ መስራት ይኖርብናል። ከሁለት አንዱ ትራንዚስተሮች ማለት ነው መቀየር ይኖርብናል። እዚህ ስም አለው፣ የትራንዚስተሩ ስም አለው። እዚህ P2003 EVG-GP ይላል። እዚህ የትራንዚስተሩ ስም ነው። ብዙ ጊዜ እዚህ ጋር ያሉ ትራንዚስተሮች ምን አይነት ትራንዚስተር ነው የሚሆኑት? ኤን ቻናል የሚባል ሞስፌት ትራንዚስተር ነው የሚሆነው። ስለዚህ በምንቀይርበት ሰዓት ሞዴሉ ሊለያይ ይችላል፣ ግን ማምጣት ያለብን ትራንዚስተር ምን አይነት ነው? ኤን ቻናል ሞስፌት ትራንዚስተር የሚባል አምጥተን እዚህ እናስቀምጣለን። የግዴታ አንድ አይነት መሆን የለበትም። እዚህ ጋር ካለው ግን ምን መሆን አለበት? ኤን ቻናል ፒ ቻናል የሚባል አለ። በተለይ በፊት የድሮ ቦርዶች ላይ ፒ ቻናል የሚባሉ ትራንዚስተሮች አሉ። እነሱን እዚህ ጋር ማምጣት አንችልም። እዚህ ጋር ማምጣት ያለብን እዚህ ጋር ወይም እዚህ ጋር ማስቀመጥ ያለብን ኤን ቻናል ትራንዚስተር ነው ማለት ነው። ስለዚህ በሱ አድርጎ በዚህኛው ሬዚስተር አድርጎ የት ሄዳል? ሲስተም ይገባል። ይሄኛው ሬዚስተርም ሊበላሽ ይችላል። ቼክ ማድረግ ይኖርብናል ማለት ነው። ሁለተኛው መስመር የምናየው ምንድነው? ባትሪ ቻርጅ የሚሆንበትን መስመር ነው ማለት ነው። ባትሪያችን ቻርጅ የሚሆንበት መስመር። ስለዚህ እዚሁ አካባቢ እንሆንና ምን እናደርጋለን? በዚህ በቀኝ በኩል ቢቲ የሚል አለ። እዚህ ጋር እዚህ ቢቲ ፕላስ የሚል አለ። ቢቲ ፕላስ የባትሪ ኮኔክተር ፕላስ ነው። ቦርዳችን ላይ የባትሪያችን ፖዚቲቭ ነው። ስለዚህ ቮልቴጅ ወደ ባትሪ የሚገባው ቮልቴጅ በየት በኩል ነው የሚመጣው? እነዚህ ሁለት ትራንዚስተሮች ይሄኛው ትራንዚስተር እዚህ ጋር የሚታየው አሁንም ዲዲዲ ድሬን ነው። ቀጥታ ስንት ቮልቴጅ ይደርሰዋል? 19 ቮልቴጅ የቻርጀሩ ይደርሰዋል። በዚህ ሶርስ ከዚህኛው ትራንዚስተር ድሬን ጋር ተገናኝቷል። ከዛ ቀጥታ የት ነው የገቡት? አይሲ ቻርጀር አይሲ ነው የገቡት። ስለዚህ ቻርጀር አይሲ ወጪ ላፕቶፕ ባትሪያችን እንደሚገባው ቮልቴጅ ከአይሲ ወጪ እና ከዚህ ትራንዚስተር ኤስ ከዚህ ትራንዚስተር ዲ ጋር ተገናኝቶ በዚህኛው ኢንደክተር አድርጎ ሬዚስተር አለ። እዚህ ጋር ሴራሚክ ካፓሲተሮች አሉ፣ እዚህ የተገናኙ አብረው የተገናኙ በእነሱ አድርጎ ቀጥታ የት ይገባል? ባትሪው ቻርጅ እንዲሆን ይደረጋል ማለት ነው። ስለዚህ ባትሪያችን ቻርጅ የማይቀበል ከሆነ የምናያቸው ነገሮች እነማንን ነው? ይሄኛው ትራንዚስተር ሾርት ሊያደርግ ይችላል፣ ወይም ይሄኛው ትራንዚስተር ሾርት ሊያደርግ ይችላል። ሾርት ካረገ ከሁለት አንዱ ትራንዚስተር ሾርት ካረገ እዚህ ጂ ምን ይሆናል? ከአይሲ የሚመጣው ጂ ዜሮ ይሆናል። ወይም ደግሞ እዚህ ጋር ወደዚህ ትራንዚስተር የሚመጣው ከአይሲ ወደዚህ ትራንዚስተር ጂ የሚመጣው ዜሮ ይሆናል። ዜሮ የሆነበት ምክንያት ከሁለት አንዱ ትራንዚስተር ሾርት ካረገ ጂ ዜሮ ካረገ አያስተላልፍም። ካላስተላለፈ ባትሪያችን ላይ ምንም የሚመጣ ቮልቴጅ የለም። ስለዚህ ባትሪያችን ቻርጅ አያደርግም። ሁለቱን ትራንዚስተሮች ቼክ ማድረግ ይኖርብናል። ኢንደክተር አለ እዚህ ጋር ብዙ ጊዜ አይበላሽም፣ ግን ኢንደክተሩንም ቼክ ማድረግ እንችላለን። እነዚህ ሴራሚክ ካፓሲተሮች እዚህ ያሉት ሊበላሹ ይችላሉ፣ አንዳቸው ቼክ ማድረግ እንችላለን። ሬዚስተር አለ እዚህ ጋር እሱንም ቼክ ማድረግ ይኖርብናል። እነዚህን ቼክ አደረግንና መስራታቸው እርግጠኛ ከሆንን ነው እዚህ ጋር ባትሪ
ባትሪያችን ጋር ቮልቴጅ የሚደርሰው ማለት ነው። ባትሪያችን ጋር ቮልቴጅ ከደረሰ ባትሪያችን ምን ማድረግ ይችላል? ቻርጅ ማድረግ ይችላል ማለት ነው። ሌላው መርሳት የሌለብን ነገር ቻርጀር አይሲዩ ላይሰራ ይችላል ማለት ነው በራሱ ምክንያት። ስለዚህ እዚህ ጋር ያሉት ነገሮች ጠቅላላ ቼክ ካደረግን በኋላ ሙሉ የሚሰሩ መስራታቸውን ካረጋገጥን ባትሪያችን ቻርጅ የማያደርግበት ምክንያት ቻርጀር አይሲዩ ሊሆን ይችላል ማለት ነው። ይሄ BQ2474 ብሎ የሚጀምረው። ስለዚህ ይሄ ባትሪያችን ቻርጅ የሚሆንበት መስመር ነው። ምን አለ? ይሄ ቻርጀር አይሲዩ አለ፣ ትራንዚስተሮች አሉ። እነዚህ ትራንዚስተሮች አሁንም ምን አይነት ትራንዚስተሮች ናቸው? ኤን ቻናል ሞስፌት ትራንዚስተሮች ናቸው ማለት ነው። በምንቀይርበት ሰዓት ሞዴሉ የግዴታ ሞዴሉ አንድ አይነት ባይሆንም ምን አይነት ትራንዚስተር ነው የምናመጣው? ኤን ቻናል የሆነ ትራንዚስተር ከሌላ ወርድ ላይ አምጥተን መቀየር እንችላለን። ሁለት ትራንዚስተሮች አሉ። ሁለት ትራንዚስተሮች ኤን ቻናል ናቸው። የፈለግነውን ኤን ቻናል ትራንዚስተር 8 ፒን እዚህ አምጥተን መቀየር እንችላለን። ኢንደክተር አለ፣ እዚህ ሬዚስተር አለ፣ ከዛ ምን አለ? ባትሪ ቻርጅ ይሆናል ማለት ነው። ቀጣይ ሶስተኛው እዚሁ የምናየው ሲስተም ምንድነው? ኮምፒውተራችን ከባትሪ የሚነሳበትን መስመር ነው ማለት ነው። አንዳንድ ጊዜ አንዳንድ ላፕቶፖች በባትሪ በቻርጀሩ ይሰሩና በባትሪው ግን ላይሰሩ ይችላሉ፣ ተበላሽተው ማለት ነው። ያ ማለት በቻርጀሩ ይሰራል ግን በባትሪው አይሰራም። ባትሪው ደግሞ ፉል ነው፣ አዲስ ባትሪ ሊሆን ይችላል ያስገባንለት፣ ግን ኮምፒውተሩ ወይም ላፕቶፑ በባትሪ ካልሰራ የምናየው መስመር ማለት ነው። እዚህ ጋር ይሄ BT ፕላስ የምትለዋን ተከትለን ወጪ ናት ከባትሪ የምትወጣ እሷን ስናይ እዚህ ጋር የምናገኘው ምን አለ? አንድ ትራንዚስተር አለ እዚህ ጋር። ስለዚህ በዚህ ትራንዚስተር አድርጎ ነው ከባትሪ ወደ ሲስተም የሚያልፈው። እቺ ትራንዚስተር ብትበላሽ ኮምፒውተራችን በባትሪ አይሰራም። ባትሪያችን አዲስም ይሁን አሮጌ በባትሪ አይሰራም። ባትሪው ኖርማል ሆኖ ባትሪው ሳያልቅ ቀርቶ ማለት ነው። ግን ፒሲያችን በባትሪ አይሰራም። ማን ከተበላሸ? እቺኛዋ ትራንዚስተር ከተበላሸች። እቺ ትራንዚስተር ይሄው ገቢ በዲ በኩል ይገባና በድሬን በኩል ይገባና ወጪ ሶርስ የሚለው ማለት ነው የት ይሄዳል? ወደ ቢ ፕላስ ይሄዳል ማለት ነው። ወደ ባትሪ ፕላስ ይሄው በዚህ ጋር በዚህች ሬዚስተር አድርጎ የት ይገባል? ወደ ሲስተም ይገባል ማለት ነው። ስለዚህ እቺ ብትበላሽ ከባትሪ ወደ ሲስተም መስመር ይቋረጣል ማለት ነው። ይሄኛውን ቼክ ማድረግ ይኖርብናል። ይሄኛውም ምን አይነት ትራንዚስተር ነው? ኤን ቻናል ሞስፌት ትራንዚስተር የሚባል ነው። እስካሁን ድረስ እንዳየናቸው ትራንዚስተሮች ነው። ያ ማለት ይሄ ጥሩ ነገር ነው። ምክንያቱም እነዚህ ያየናቸውን ትራንዚስተሮች ቦታ ልንቀያየር እንችላለን። ከአንዱ አንስተን ወደ አንዱ፣ ከአንዱ ወደ አንዱ። ምክንያቱም እስካሁን ድረስ ያየናቸው በጠቅላላ ምን አይነት ትራንዚስተር ስለሆኑ ኤን ቻናል ሞስፌት ትራንዚስተር ስለሆኑ ማለት ነው። ባለ 8 ፒን። እዚህ ጋርም አጋጣሚ ሞዴላቸው ራሱ ተመሳሳይ ነው፣ P2003 እዚህም P2003። ግን ሞዴሉ ሳይሆን ማየት ያለብን ኤን ቻናል 8 ፒን ሞስፌት ትራንዚስተር መሆኑን ነው ማየት ያለብን። ስለዚህ እዚህ ላይ ቪኢን የሚለው ላይ ብቻ መተን ሶስት ነገሮችን ማየት እንችላለን ማለት ነው። የመጀመሪያው ኮምፒውተራችን ዳይሬክት የሚሰራበትን መስመር፣ በተጨማሪም ቻርጅ የሚያደርግበትን መስመር፣ ባትሪው ቻርጅ የሚሆንበትን መስመር፣ እዚህ ጋር ባትሪው ቻርጅ የሚሆንበትን መስመርና ፒሲያችን በባትሪ የሚበራበትን መስመር እንድናይ ያስችለናል ማለት ነው። ብዙ ጊዜ ላፕቶፕ ቦርድ እዚህ አካባቢ በጣም ብዙ ችግር ይከሰታል። ይህንን ብቻ በደንብ አድርገን በማየትና በመረዳት ብዙ የላፕቶፕ ችግሮችን ማስተካከል እንችላለን ማለት ነው። ቀጣይ ይሄ 19 ቮልቴጁ ትክክል ከሆነ ላፕቶፕ ቦርዳችን ላይ ቀጣይ የምናየው እዚህ ዲዛይናችን ላይ ለማየት እንድንችል
3 ቮልት እና 5 ቮልት 3 ቮልት እና 5 ቮልት ዲሲ ቱ ዲሲ ኮንቨርተር ሴክሽን የሚባለውን እናያለን። ይሄ ወሳኝ ነው። ከ19 ቮልቴጁ ከዋናው ፓወር ቀጥሎ ይሄ ሰከንደሪ ፓወር ነው፣ ግን ወሳኝነት አለው። ይሄ 3 ቮልት እና 5 ቮልት ካልሰራ ኮምፒውተራችን አሁንም ምንድነው የሚሆነው? ጸጥ ያለ ነው የሚሆነው ማለት ነው። ስለዚህ 3 ቮልት እና 5 ቮልት ያለበትን ቦታ ለማወቅ ደግሞ ምንድነው የምናደርገው? ስክሮል ዳውን እያደረግን ብንፈልገው ይሻላል። እሺ ማድረግ እንችላለን። 3VALW ግን ብዙ ሪዛልት ሊያመጣብን ይችላል። ስለዚህ ቅድም የሄድንበት 51 አካባቢ እንፈልገው። ደግሞ ምን እናደርጋለን? እዚህ አውትላይኑ ጋር ሄደን ኮንቴንት አውትላይኑ ጋር ሄደን እዚህ ሲስተም ዲሲ ቱ ዲሲ የሚል አለ። ፔጅ ነምበር ካስቀመጠ እዚህ ጋር 48 ይላል። ስለዚህ 48 ጋር ሄደን እንይ። እሺ ፔጅ 48 ላይ መተናል። የዚህ ዲዛይን ደግሞ ትንሽ ለየት ይላል። ከፋፍሎ ነው ያስቀመጠው። አይሲውን ለብቻ ትራንዚስተሮቹን ለብቻ አድርጎ ነው ከፋፍሎ ያስቀመጠው። ግን ከትራንዚስተሮቹን ጀምር። እዚህ ጋር ምን የሚል አለ? ዙም ስናደርገው 5VALW የምትላለች እዚህ ጋር 5VALW የምትላለች። ያ ማለት ከ19 ቮልቴጁ ወደ ምን የተቀየረ መጨረሻ አውትፑት ነው? ወደ 5 ቮልቴጅ የተቀየረው መጨረሻ አውትፑት ነው። ግን ይሄ 5 ቮልት አውትፑት እንዲመጣ ምን ያስፈልጋል? እዚህ ጋር ይሄኛው ትራንዚስተር አለ። ይሄኛው ትራንዚስተር እዚህ DDD ነው የሚለው። በዚህ በኩል ምን ይቀበላል? ከባትሪ ወይም ከጃክ ከቻርጀራችን ማለት ነው። ከቻርጀራችን ወይም ከባትሪያችን ቮልቴጅ ይቀበላል በድሬን በኩል። ከዛስ እዚህ ይሄኛው SSS የሚለው ሶስቱ ፒን ከቀጣዩ ትራንዚስተር DD ጋር ተገናኝቶ ወደዚህ 51 120 የሚለው ወደ IC የሚሄድ ነው። እዚህ 51 120 L1 የሚል ወደዚህ እዚህ የሚገባ ነው። ስለዚህ በተለያየ ስለሳለው ነው እንጂ ይሄኛው ፒን 51 120 እዚህ ጋር 51 120 ይሄኛው ፒን እዚህ ጋር የሚገባ ነው፣ IC ጋር የሚገባ ነው። ስለዚህ ከIC ወጣው በዚህኛው ትራንዚስተር ሶርስ እና በዚህኛው ትራንዚስተር ድሬን አድርጎ በዚህኛው ኢንደክተር አድርጎ የት ይገባል? እዚህ 5 ቮልት ጋር ይወጣል ማለት ነው። 5 ቮልት ጋር አውትፑት ይሰጠናል ማለት ነው። ስለዚህ አሁንም እነዚህ ሁለት ትራንዚስተሮች ምን አይነት ትራንዚስተሮች ናቸው? ኤን ቻናል ሞስፌት ትራንዚስተሮች ናቸው ማለት ነው። ከሁለት አንዱ ቢበላሽ ምን አናገኝም? 5 ቮልቴጅ አናገኝም። እዚህ ጋር ካፓሲተር አለ፣ ኤሌክትሮላይቲክ ካፓሲተር አለ፣ እዚህ ሴራሚክ ካፓሲተር አለ ማለት ነው። ስለዚህ እነዚህን ሁለት ትራንዚስተሮች ቼክ ማድረግ ይኖርብናል። ለምን ጊዜ ሲሆን? ለ5 ቮልቴጅ ጊዜ ሲሆን ማለት ነው። ብዙ ጊዜ 5 ቮልቴጅ ሲሆን ቢያንስ ላፕቶፓችን ላይ ቻርጅ ላይት ይመጣል ማለት ነው። ግን ምን ሊሆን ይችላል? በርቶ ወዲያው ሊጠፋብን ይችላል፣ ወይም ደግሞ ላይበራም ይችላል። ግን ቻርጅ ላይት ሊያሳይ ይችላል። አትሊስት ቢያንስ ሌላው ቢቀር ቻርጀር ስንሰካ ቻርጅ ላይት ሊያሳይ ይችላል። ግን ኮምፒውተራችን ላይበራ ይችላል። ምን ከሌለ? 5 ቮልቴጅ ከሌለ ማለት ነው። እነዚህን ነገሮች ማየት አለብን እዚህ ጋር ያለውን። ሌላ የ3 ቮልት ደግሞ እንፈልግ። እዚህ ምን የሚል አለ? 3 ቮልት የሚል አለ፣ 3VALW የሚል አለ። ስለዚህ 3VALW አሁን ራሱ ምን አለው? እሱ ራሱ ሁለት ትራንዚስተሮች አሉት። እዚህ ጋር ምን አለው? ኢንደክተር አለው፣ ካፓሲተር አለ እዚህ ጋር። ከዛ በኋላ ነው 3 ቮልት የሚሰጠን ማለት ነው። ይሄ ወደ 51 120 2 የሚገባ ነው IC ጋር። ያ ማለት 51 120 2 ይሄ ነው፣ 51 120 1 ይሄ ነው። ስለዚህ አንድ እዚህ ከገባ 2 እዚህኛው ጋር ይገባል ማለት ነው። ስለዚህ ከዛ የሚገቡ ፒኖች ናቸው ይሄ
ከአይሲ የወጣው ከዚህኛው ሶርስ ጋርና ከዚህኛው ትራንዚስተር ድሬን ጋር አድርጎ በዚህኛው ኢንደክሰር አድርጎ ካፓሲተር አለ ለፊልተር አውት የተቀመጠ በሱ በኩል አድርጎ የት ይገባል ማለት የሚወጣበት አውትፑት ስንት ይሆናል 3 ቮልት ኦልዌይስ ይሆናል ማለት ነው። አሁንም እነዚህ ትራንዚስተሮች ከተበላሹ እዚህ 3VALW አውትፑት አናገኝም። ምንድነው የሚሆነው? ዜሮ ነው የሚሆነው። በዚህ ጊዜ ደግሞ ምንድነው የሚፈጠረው? ቻርጀር እንሰካለን። ቻርጅ ላይት የለም። ምንም አይነት ቦርዳችን ላይ ላይት አይኖርም። ፓወር በተን ስንነካ ኮምፒውተራችንን አይበራም። ስለዚህ ይሄ ጸጥ ጸጥ ነው የሚለው 3 ቮልት ዋና መስመር ስለሆነ ይሄ ከሌለ ቻርጀር ቢሰራም 19 ቮልቴጅ ቢሰራም ቦርዳችን አሁንም ጸጥ ነው የሚለው ምንም አይነት ምልክት አያሳይም። ፓወር በተን ላይም ላይት የለም። ቻርጀር ላይት ስንሰካ ቻርጀር ላይት አይኖርም። ባትሪ ስንሰካ ባትሪ ላይት አይኖርም። ምንም አይነት ላይት አይኖርም። ከተበላሸ 3 ቮልት ከተበላሸ 5 ቮልቱ ቢበላሽ ቢያንስ ወይ ባትሪ ላይት እናገኛለን፣ ወይ ፓወር በተን ላይ ላይት ይኖራል፣ ወይ ቻርጀር ስንሰካ ላይት ይኖራል። አንዳንድ ምልክቶች ሊኖሩ ይችላሉ። እዚህ 3 ቮልት ግን ከተበላሸ ሙሉ በሙሉ ቦርዱ ጸጥ ነው የሚለው ማለት ነው። ስለዚህ ላፕቶፕ ቦርዳችን ላይ እዚህ አካባቢ መተን ቼክ ማድረግ የተበላሹ ነገሮችን ማየት እና መለየት ይኖርብናል ማለት ነው። አሁንም እዚህ የምናስቀምጠው ትራንዚስተር ኤን ቻናል ሞስፌት የሚባል ነው ማለት ነው። ሞስፌት ኤን ቻናል ትራንዚስተር የሚባል ነው እነዚህ ሁለት ቦታዎች ላይ የምናስቀምጠው ማለት ነው። ስለዚህ በዚህ አይነት መልኩ ላፕቶፕ ቦርዳችን ላይ በጣም ወሳኝ የሚባሉ መስመሮችን ዲዛይኑን አይተን መረዳት እንችላለን ማለት ነው። ቦርድ ስንሰራ በጣም ያቀልልናል ማለት ነው። ነገሮቹን ቶሎ እንድንለይ ይረዳናል። ሌሎች ላፕቶፕ ቦርዶችም አንድ አይነት ነው ዲዛይናቸው የሚሆነው። በቀጣይ የሌላ የላፕቶፕ ቦርድ ዲዛይን ለማየት እንሞክራለን። የዛሬው ግን HP ኢንላይትቡክ 8530 የሚል ነው። ሌሎች ቦርዶችም ግን ተመሳሳይ ዲዛይን ይኖራቸዋል ማለት ነው። እሱን መርሳት የለብንም።